ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኤሚ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ናችሁ? በያላችሁበት ዓለማት ሁሉ ሰላም ከናንተ ጋር ይሁን። ሰላምና ፍቅር ከናንተ ጋር ይሁን። ዛሬም እንግዲህ በነ ብሩኬ ጉዳይ ወደ እናንተ መተናል። እንግዲህ ሰሞኑን እየተፈጠረ ያለው ነገር እጅግ ደስ የማይል ነገር ነው። ብሩኬ ሻንጣውን አዘጋጅተውለት ሐሰንና ሃይሚ እንግዲህ እነሱን ከቤት እንዳስወጣቸው ያየነው ጉዳይ ነው። ትላንት ተመልሳ ሻንጣ ልብሷን ወስዳለች፣ ወደ ቤት አልተመለሰችም ማለት ነው። ዛሬ ደግሞ እጅግ በሚያሳዝንና ደስ በማይል ነገር መጥተዋል ማለት ነው። እሱም ከሀገር ለመውጣት ሃይሚ ማሰቧን እንግዲህ እየሰማን ያለ ነው ማለት ነው። ፓስፖርቷን ለመውሰድ ነው የመጣችው። እሷም ተናግራለች። ለአንድ ለሁለት ቀን ነው ልታገኙኝ የምትችሉት የሚል ነገር ተናግራለች ማለት ነው። ቤተሰቦቻችን እንግዲህ በዚህ ቻናል የተለያየ እኛም እናንተን ዘና ያደርጋሉ ብለን ያሰብናቸውን ቪዲዮዎችም እየለቀቅን ነው። ትላንትና በለቀቅነው ቪዲዮ በተለይ ኤሚ በሰራችን ፕራንክ በጣም ብዙዎቻችሁ ተደስታችሁ ደስ ብሏችሁ በጣም እንደተዝናናችሁበትና በጣም ፈታ እንዳላችሁበት እየነገራችሁ ነው። በተቻለን መጠን እናንተን ላለማስጨነቅ ጥረት እናደርጋለን። እናንተ ሳትጨነቁ ዘና እንድትሉ እንፈልጋለን። ለዛም ደግሞ የተለያዩ ቪዲዮዎችን ወደ እናንተ እናመጣለን ማለት ነው። የእናንተ ዋናው ስራ ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ሰብስክራይብ ያደረጋችሁ ደግሞ ቪዲዮውን እስከ መጨረሻ በማየት እንዲሁም ደግሞ ቪዲዮውን ስትጀምሩ ደግሞ ላይክ እና ሼር እያደረጋችሁ እንድትጀምሩ ከወዲሁ በፍቅር እንጠይቃችኋለን ማለት ነው። እንግዲህ የሃይሚና የብሩኬ ጉዳይ ትንሽ አሳሳቢ ጉዳይ እየሆነ መጥቷል። በመፈላለግ ውስጥ አለመፈላለግ የሚባል አባባል ታውቃላችሁ። ብሩኬም ሃይሚም ዞሮ ዞሮ የሚለያዩ ሰዎች እንዳልሆነ ሁላችንም እናውቃለን። ግን ደግሞ አንዳንድ ጊዜ ሰው እየተዋደደ አንዱ ማድከም ባይሆን ጥሩ ነው ብዬ አስባለሁ። ብሩኬም ሃይሚን ሃይሚም ብሩኬም ማለት ነው። በነገራችን ላይ አንድ ነገር ማወቅ ያለብን ነገር ልንገራችሁ። ሶስተኛ ሰው በትዳራችሁ የሚሆን በፍቅር ህይወት ውስጥ ከገባ ያ ትዳር ሆነ ያ ፍቅር አደጋ ላይ እንደሆነ ማወቅ አለብን። ሐሰን እንግዲህ ምናልባት በበጎም በመጥፎም ይሁን ሐሰን እነሱ መሃል መግባቱ እጅግ ደስ የማይል ነገር ነው አይደለ? ምክንያቱም ነገሮቹን ሃይሚም የልብ የተሰማት ለዛም ይመስለኛል። ብሩኬ ጥፋት አላጠፋም አይደለም፣ አጥፍቶ እንደሆነ ምንም አይተናል። ያው የሱ ጥፋት የነበረው ሃይሚን በግዴታ ከቡታጅራ መኪና ውስጥ አስገብቶ ቤተሰቧን ሳትሰናበት እንድትመጣ ማድረጉ ትልቅ ጥፋት ሊሆን ይችላል። ያም ደግሞ ከዚህ ፊት ከነበረው ትሬንድ ብሩኬ ታስታውሳላችሁ። ከዚህ ፊት አለመግባባት ሲፈጠር ከሰው ገለል ማለት ይዟት ገለል ማለት እና ፍቅራቸውን ማደስ እንደቻሉ ያቅ ነበረ እና ያቺን ነገሮች ለመፍጠር ይመስለኛል ብሩኬ ያንን ነገር ያደረገው። ዞሮ እዛ ቡታጅራ ላይም የሐሰን ጣልቃ መግባት የሌሎች ሰዎች ጣልቃ መግባት ሃይሚን እየመከሯት ወደማይሆን መንገድ መሳባቸውና መጎተታቸው በብሩኬና በሷ መካከል ያለው ፍቅር እንደው እንዲሸረሸረ ያደረገ ይመስለኛል። እንደዛ መሆን አለበት ብዬ አላሰብም። አሁንም ሐሰን እንግዲህ እያበረታታት ነው ማለት ይቻላል። ከሀገር እንድትወጣ እያበረታታት ነው። እዛ ጋር ሲሄድ ደግሞ በነገራችን ላይ አንዳንድ ሰዎች እንደዚህ ያለ ባህሪ ያላቸው እንግዲህ ሁለት ሰው ይመስላሉ። ከሃይሚ ጋር ሲሆን ሃይሚን ይመስላል፣ ከብሩኬ ጋር ሲሆን ብሩኬን ይመስላል። ፓስፖርቷን ልትፈልግ ስትገባ ዋናው የመጣውበት ሃይሚ ልትሄድ ነው እና እንደምትወዳት አውቃለሁ። እሷን በጣም ትወዳለች። ይቅርታ፣ እሷን በጣም ትወዳለች፣ አስቁማት ምናምን የሚል ነገሮች ሲነግረው እናያለን። ሃይሚ ጋር ሆኖ ደግሞ በቃ መለመን የለብሽም በቃ መሄድ ካለብሽ መሄድ አለብሽ ምናምን ነገር የሚሉ ሐሳቦችን ያነሳል። ይሄ ልክ አይደለም። እነዚህ ልጆችን ማቀራረብና ማስታረቅ ማስማማት ነው የሚያስፈልገው እንጂ ምንም ቢሆን በጓደኝነትም ብዙ ጊዜ አብራችሁ ቆይታችኋል። አብሮ አደግ እንደሆናችሁ እናውቃለን። ገብቷችኋል አይደለ? ስለዚህ ይሄ እንደዚህ ያለ ነገር መፍጠር ልክ አይደለም።
እንግዲህ ምናልባት ይሄ አሁን ያየነው በብሩኬና በሃይሚ ላይ ብቻ አይተናል እንጂ በብዙ ቤት የሚፈጠሩ ነገሮች ናቸው ብዬ አስባለሁ። ብዙ ሰዎች በእንደዚህ በጓደኞቻቸው በተለያየ ሰው በቤተሰብ የሚሆን ጣልቃ ገብነት ሲፈተን የምናየው ጉዳይ ነው። ስለዚህ ዛሬ ፓስፖርቷን ወስዳ ከሀገር ለመውጣት ነው እንግዲህ ሃይሚ ብሩኬ እንዲያስቆማት እየጠየቃት ነበረ። ብሩኬም እንግዲህ ልመናው በቅቶኛል እያለ ነው። አዎ በልመና የሚቆም ፍቅር የለም፣ በልመና የሚቆም ነገር የለም ነው። ኦፍኮርስ በጣም መለመንም በልመና የሚሆን ፍቅርም የለም። በመተሳሰብ በመነጋገር ችግሮቹን በመነጋገር ለመፍታት ጥረት ማድረግ እንጂ ለምናችሁ የምታቆዩት ትዳርም ሆነ ፍቅር የለም። ገብቷችኋል አይደለ? ስለዚህ ችግሩ እኔ ጋ ምን አለ እሷ ጋስ ምን አለ የሚለውን ነገር ተነጋግሮ ችግሩን መፍታት ነው። ለዚህ ደግሞ የመጀመሪያው ዋና ባለቤቶቹ ሃይሚና ብሩኬ ብቻ ናቸው። ስለዚህ ማድረግ ያለባቸው ሃይሚም ሆይ ሆይ ሲሏት ምን ያህል ሊጎዷት እንደሚችሉ ማወቅ መቻል አለባት። ዋጋ የከፈለችበት ፍቅር ነው። ዝም ብላ ለሁለትና ለሶስት ቀን ወይም ደግሞ ለአንድ ሳምንት ከብሩኬ ጋር የቆየ ሴት አይደለችም። ለ2 ዓመት ይህን ፍቅር ለመገንባት ብዙ ዋጋ ከፍለዋል። ብዙ ውጣ ውረዶችን አልፈዋል። ብዙ ሰዎች እነሱን ለመለያየት ብዙ ጊዜ ሲታገሉ እነሱም ከአንደበታቸው እንደተናገሩት ብዙ ዋጋ ከፍለዋል። ታዲያ ብዙ ዋጋ የከፈላችሁለትን እንዲሁ በቀላሉ አንድ ሰው መጥቶ እንዲህ ስላላችሁ ስላበረታታችሁ ጥላችሁ ትሄዳላችሁ? ልክ ነው ብዬ አላስብም። ስለዚህ ቆም ብላችሁ ማሰብ ይኖርባችኋል። ሁለታችሁ ብቻ ቁጭ ብላችሁ መነጋገር ያለባችሁ ይመስለኛል። ገብቷችኋል? ነገር ግን አንድ ነገር ማወቅ ያለብን ነገር እህል ውሃ ከተባለ መቼም ቢሆን ምንም ነገር ቢፈጠር ልትለያዩ እንደማትችሉ ግልጽ ነው። ከዚህ የባሰ ብዙ ነገሮችን አሳልፋችሁ አይተናል። ብሩኬ እኮ ከአገር ወጥቶ ዱባይ ምናምን ቆይቶ ነበር አይደለ? ከዛም በኋላ ግን ነገሮች እንግዲህ ተስተካክለው ታርቃችሁ ለዛሬ ደግሞ አንድ ላይ እያየናችሁ ነው አይደለ? ስለዚህ እህል ውሃ ካለ መቼም አትለያዩ። እህል ውሃ ካላለ ደግሞ መቼም ብትዋደዱ መለያየታችሁ አይቀርም ማለት ነው። ስለዚህ ግን ደግሞ እህል ውሃችሁን የምታስተካክሉት እናንተ ናችሁ። እናንተ ለማስተካከል በሞከራችሁ ቁጥር ፈጣሪ ደግሞ ነገሮቹን በማስተካከል አንድ ላይ እንድትሆኑ ያግዛችኋል ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። አጠር ያለ ቪዲዮ ይዣለሁ። ቪዲዮውን እያየን ሀሳብ እንስጥበት። እስቲ ወደ ቪዲዮ እንሂድ። እንግዲህ ያው ይሄ ነገር ለብሩኬ አላርም ሊሆን ይችላል። ያው ልትይዘኝ አልቻልክም ሊሆን ይችላል። እንግዲህ አሁን ሃይሚ በደንብ ልትይዘኝ ስላልቻልክ የሚል መልእክት ለማስተላለፍ አንዳንድ ጊዜ ሴቶች እንግዲህ ጥበበኞች ናቸው። በቀጥታ መናገር የማይፈልጉትን ነገር በተለያየ ድርጊት እንድንረዳ ሊያደርጉን ይችላሉ አይደለ? በቃ ለምን ይታወቃል እንዴ? ነው የትከምን ጨቃጨቅ ቤት ውስጥ እንጨቃጨቅ እና እኔ መጨቃጨቅ አይደለም ፕሮግራም ራሱ ይለኛል። ብሩኬ እንግዲህ በጣም የደከመው ይመስላል አይደለ? በንግግሮች በተለያዩ ጭቅጭቆች ምናምን ነገር በጣም የደከመ ይመስላል። ኦፍ ኮርስ ልክ ነው። ምክንያቱም በኢዩ በጉዳይ ራሱ ብዙ ጊዜ ደክመዋል፣ ብዙ ጊዜ ያዝነዋል፣ ብዙ ጊዜ ተከፍተዋል። ለማስረዳት ሞክረዋል። የሚረዳው ሰው ጠፍቶ ብዙ ነገሮች አልፈዋል። ነገር ግን እንግዲህ ሀቁ ከሱ ጋር ሆነ ብሩኬ ነፃ መውጣቱን የምናውቀው ጉዳይ ነው አይደለ? ከዛ ጉዳይ በላይ የሚያጣላ አልነበረም። አሁን ግን ያጣላቸው ነገር ሊያጣላ የማይገባ ጉዳይ ነው። ሰው ለመጨቃጨቅ ለመደባደብ ምናምን አይደለም የመጣችው የመጣሁትም ቤቱ እኮ መብት ነው ያንተ ነው እኮ መግባት አትችልም። ሐሰን እንግዲህ እውነት ለመናገር ልክ አይደለም እያደረግ ያለው የሰው ቤት ሄደ ሻንጣ እስከ ማዘጋጀት ምናምን። እሷ እንኳን ብታደርገው ልታስቆማት ይገባል እንጂ አድርጊው ብለህ ልታበረታታት አይገባም ነበር። አሁንም እንግዲህ እንደ ጋርድ እየተከተላት እሷ የምታደርጋቸው ነገሮች በርቺ እያላት ማይሆን ውሳኔ እንድትወስን ማድረግ ይሄ ልክ አይደለም። በቃ ምናልባት እያቀሳሰርክ ነው ምናምን ትሉኛላችሁ ብሏል። ከዚህ በላይ ምንም ልታረግ አትችልም። የሚያቀሳሰር ሰው ከዚህ በላይ ምንም ሊያረግ አይችልም። ገብቷችኋል አይደለ? ዝም ብለን እሱ የሚለንን ብቻ እናደርጋለን። ግን እኔ ካውቼ መውጣት ፈልጋለሁ እኮ ነው እናወራና ቤቴ ነው። እኔ ደግሞ እንዳሰነ አይነት ሰው እንዲገባ አልፈልግም ነው ይመስለኛል። ከምንም በላይ አንድ ነገር ማወቅ ያለብህ ሐሰን
ነገ ከነገ ወዲያ እናንተ ልትለያዩ የምትችሉ ሰዎች አይደላችሁ። ብዙ ጊዜያቶችን በጓደኝነት አሳልፋችኋል። ልጅነታችሁን በጓደኝነት አሳልፋችሁ በእንደዚህ አይነት ነገር ትዝብት ውስጥ መግባት ያለብህ አይመስለኝም። እሺ ያስገባትና ልብሷን ትሰጥ እና ደግሞ ከፈለክ ወተኔን አውራኝ። እሷ ይዛት እንደምትፈልገው ነገር ምንድነው ማውራት? እኔ ካንተ ጋር የመጨቃጨቅ ፕሮግራም የለኝም። በዛ እኔ ምንም ጭቅጭቁን እንግዲህ ጭቅጭቅ መፍትሄ ሆኖ አያውቅም ለችግሮች ማለት ነው። የባሰ ችግሩን ከማወሳሰብ በስተቀር መፍትሄ ሆኖ አያውቅም። እኔ ምንም አልልህም። እኔ ምንም ጭቅጭቅ አልፈልግም። አሁን እንዲህ ነው ጸብ አልፈልግም። ዝም ብዬ ብቻ የሚያስፈልገኝን ይዤ ልሂድ። ምን ጋርዶ ሆነ ነው አሁን እሱ ከየቆም እንደዛ ነገር ነው እንግዲህ ሐሰን የሃይሚ ጋርድ ነው ለጊዜው ማለት ነው። ጋርዷ ሆኖ ነው መካሪም ጋርድም ነው። አይገርማችሁ? እንግዲህ ፓስፖርት ፈልጋ ነው ብሎ ሲናገረው ልትሄድ እንደሆነ እየነገረው ነው አይደል? በጎን ነገሮቹን በቃ ቡርኪ ሃይሚ ያው አንድ ነገር ማወቅ አለብሽ። ምናልባት ሸሚዞሽ መግደርደር ምናምን ነገር እንደዚህ አይነት ነገር ነው የሚመስለው። እንግዲህ አሁን ሐሰን እንደሚያወራው ከሆነ በመውጣቷ እንደተጸጸተች አይነት ነገር ነው አይደለ? እሷ ጋር ያለውን ነገር ነው ያውቃለው ምናምን አንተ ይቅርታ ብትላት ምን ችግር አለው አይነት ነገር እያወራ ነው ሐሰን እና ተጣሉ። አሁን ይልች ማለት አትፈልጋትም ማንን ነው? እሷ ነገር እንዴት እዚህ እንድትቀመጥ አትፈልግም? ራሷ እኮ ናት። ተመልከቱ። እዚህ ጋር ደግሞ በቃ አትፈልጋትም ምናምን መልካም ሰው ለመምሰል ማለት ነው። እኔ አሁን ለኛ ሆነ እኔን ውጣ ከቤቴ እንደዚህ ስለማትፈልግ ነው። ከዚህ በኋላ ራቅን ማለት እኮ አታውቅኝም። እኔ አልመጣብህም። አጋይ ስለሚያስፈልጋት አሁን እኔ የመጣሁት ምንድነው ልነግርህ ነው የመጣሁት። በዛው ልትሄድ ነው እንግዲህ እንዲያስቆማት ነው አይደለ? ሂጂ ብሎ ካበረታታት በኋላ አሁን ደግሞ አስቁማት። እኔ ልሄድ ነው ብላ አትልህም። እሷ እኔ እያልኩ ነው። ትወድሃለች እቺ ልጅ እንዴት ነው የምትሄደው? እሱ እንደሽ ለሷ ጠይቃት። እኔ አስቡት እንግዲህ ትወድሃለች፣ አንተም ማጣት አትፈልግም። ይሄን ደግሞ በቃ እልህ ውስጥ ስለገባች ነው። ስለዚህ ቆጭቷታል ማለት ነው። ልትመለስ ታስባለች ማለት ነው። ስለዚህ ግን እንዴት ትመለስ? ልትሄድ ነው ካልኩ ያልካ ያስፈልጋል። ልታስወጣት ነው ካገር ወይኔ ጉዴ። እሺ እኔ ላስወጣት ማስወጣት ነው፣ ግን አሁን እድሉን እየሰጠው ነው። ልትሄድ ነው። በጣም ምን አይነት እድል ሰጠዋለህ? ከበታተንካቸው በኋላ እድል ነው ምናምን ብትል ምን ዋጋ አለው? በቃ እንዲያርገ ከበታተንካቸው በኋላ አው ስለዚህ ለዛ ነው የምትሄድም ከሆነ ስለምትወደኝ ነው። አንዳንድ ሰዎች እንግዲህ እንደዚህ ናቸው። ብዙ ነገሮቻችሁን ያሳጧችሁና ከዛም በኋላ ለእናንተ ያሰቡ ይመስል በቃ ጥሩ ሰው ናቸው እንዲባሉ ደግሞ ሌላ ነገር ሲያደርጉ ታያላችሁ። እኮ እንዳትሄድ እኮ አድርጋት እያልኩ ነው። አላደርጋትም። ትሄድ የምር ነው ትሄድ። ቡርኬ የወሰነ ይመስላል አይደለ? ያው አልወሰንም። ያው ይወዳታል፣ ምንም ጥያቄ የለውም። እንድትሄድ አይፈልግም። ግን ደግሞ በመለመን የሚያስቆመው ነገር እንደሌለ ስላሰበ ነው። ምናልባት ኤርፖርት ብትገኝ ደግሞ ሮጦ እንደሚያስቆማት ምንም ጥያቄ የለውም። ፈልገኝ የምታፈቅረኝ ቢሆን ኖሮ የትም እንደዚህ ናለ ራሱ አንደራረስ። አንተ እኮ የቆየች ልጅ ፍቅረኛ ነበረች እኮ። ተመልከቱ፣ እዚህ ጋር ደግሞ ያቀሳስራል። ለምን አቅፋት አሸኛትም ምናምን። ኧረ ምን አይነት ሰው ነው ግን? እኔ ታየ ፍቅረኛ የሆነው ቸዋትራትም ተነስተን ስንት ነገር አሳልፋል ከሷ ጋር። አቅፋ አሸኛትም ቢያንስ አይገርምም? አይባልም እኮ እውነት አይባልም። የምር እንደው ማለት ነው ብትችል ሁለቱ እንዲያወሩ አንተ ውጪ ብትሆንላቸው መልካም ነበረ። በቃ መሆን የነበረበት እሱ ነው። ምን እንድልሽ ነው ፓስፖርት ምናምን ልትሄጂ እንደሆነ የምንነገረው ምን ማን ነው እንዴት የሚነግርህ? እንግዲህ ይሄ አስቡት፣ እሱ እንዲነግረው አመቻችታ ምናምን ነገር ነው እንዲያስቆማት ማለት ነው። እንዲያስቆማት ፈልጋ ነበረ እሷ ማለት ነው። ያው ብሩኬም አንድ የገባው ነገር አለ። ለማስቆም ቢሞክር ግርግር ነው። በቃ ገብቷቸዋል። ጭቅጭቅ ነው። ሁለት ወዶ ደግሞ አይሆንም። ፓስፖርት ስለሚያስፈልገኝ ነው። ይሄን ደግሞ አንተ አገባኝ እኮ የሚያገባኝ ሰው አይደለም። ያው እንግዲህ አንቺ ከወሰንሽ እንግዲህ ምን ይደረጋል ታዲያ? ብሩኬም ከአቅም በላይ ሊለምንሽ አይችልም። ምትሄድስ ቢሆን እንደዚህ ነው የምትሸኛት? ምንም ማድረግ አልችልም። ስለማትፈልገኝ አልፈልጋትም። በቃ በግድ አይሆንም ነው። እንዴት አወቅ? ስለማት ነው የምትፈልገኝ ቢሆን ትሄዳለች። ሐሰን ለምን ተጨቃጨቀው? በዛ ብር እንደ በጣም አባልተ አጫርሰን ሲጨርስ ነው እንደዚህ የምትለው አንተ። መልካም ለመምሰል ማለት ነው። ብዙ ነገሩ ካዳረሳቸው በኋላ አሁን መልካም ሰው ለመምሰል
የሚያደርጋቸው ነገሮች ኧረ በጣም ይገርማል። ግን አንዳንድ ሰው እኔ እሸኛታለሁ ሳልልህም ግን እሷ ጋር ያለውን ነገር ስለማቅ ነው እንደዚህ ብለህ እሷ ጋር ያለውን ነገር ስለማቅ ነው ማለት እሷ መቅረት ትፈልጋለች ማለት ነው። አስቡት አይደለ? ኢንዳይሬክት እየነገረው ነው። አስቀራት፣ ግድ የለህም አንዴ ቅርታ በእግሯ ላይ ውደቅ፣ ከዛም በኋላ ትቀራለች። አንተ እኮ አላስብልኝ ምንድን ነው እሷ ጋር ያለው ነገር ለአንተ እኮ አይደለም መናገር ያለበት እሷ ጋር ያለው ነገር ለእኔ እኮ ማለት ነበረ ለአንተ ነበር መናገር የነበረባት። ታታስከብረኝ እንዴት ነው ከኔ ጋር ስንት ዓመት አክብረህ ኖራለች? ቆይ እስኪ አዎ ማለት ተከባብረው ኖረዋል። ብዙ ውጣ ውረዶችን አይተዋል። ግን ደግሞ ሁሌም በመሀላቸው ሰው ሲገባ ነው ትልቅ ችግር የሚፈጠረው። አይ ስለተከባበረን ነው የሁሉ ጊዜ ቆየ ነው። እናንተ እኮ አበዛችሁት ነው የኔ አባት ገብቷል። ከሷ ጋር ምንም ችግር አልነበረብኝም። ጸጥ ብዬ መኖር ይችል ነበር። ግን በጣም የንቀት ሻንጣ የምታችሁ ለምንድን ነው ልትሉኝ ነው? አዎ እጅግ በጣም አሳፋሪ ነገር ነው። አይደረግም እኮ እውነት አይደረግም። ነውር ነው በጣም 100 ሴቶችን ብታመጣ እንዳይሚያውኑልም ተቃላል። እውነትን ነው። 1000 ይሄንን ካወክ መለያየት ውስጥ ለምን ገባ? እነሱም መለያየት ውስጥ ለምን ገባ? ይሄን ካወክ ማለት ነው። አሁን እድሉ እየሰጠው ነው። በጣም 3 ቀን ሞላው እኮ ሴት ሳያመጣ። ሌላ ጊዜ እኮ ነው ከቤት ከወጣሁ እኮ ባንዴ ነበር ሴት የሚያመጣው። በነገራችን ላይ ብሩኬ ከዚህም ፊትም ሴት ያመጣው አንቺን በማስቀናት ወደ ቤት ለመመለስ ነው እንጂ ብዙ ነገሮችን አይተናል አይደል እንዴ? በአንቺ ላይ ሌላ ሴት ምንም ነገር ያደረገው ነገር የለም። ሴት ማመጣው አንቺን ስለምፈልግ ነበር። ባህሪሽን ስለማውቅ ስለምፈልግ ነበር። አሁን ግን ምንም አይነት ነገር ማድረግ አልፈልግም። ተስፋ ቆርጬ ስለዚህ በፊት ስለሚፈልጋትና ስለሚወዳት ስለሚያፈቅራት እሷን መለየት ስለማይፈልግ እሷ ደግሞ በቅናት ስለምትመለስ እሷን እያስቀና ለመመለስ ነበር ሴቶች የሚያመጣው። አሁን ግን ተስፋ ስለቆረጠ አላመጣም ነው። ከአንቺ ጋር ያለኝ ነገር አለቀ ነው። በጣም ክፉ ቃል መነጋገርና በጣም አዎ ደስ አይልም። ክፉ ቃል መነጋገር ውይ በጣም ተነስና ሸሚዞ ነው ስንቶች ሸሚዞ ነው በጣም ኧረ በጣም ሀሰን እንደው ለንግግር ራሱ ለከት ይኖረ ስንት ሴት ታቅፋለህ ምናምን ኧረ አይባልም። እውነት እንግዲህ በጣም ደስ የማይል ነገር ነው የተፈጠረው። የቤተሰቦቻችን ልብ ግዙ ነው የምንላቸው እኛ እንደ ምክር ማለት ነውና ምክር መስጠት ስለሆነ የኛ ሐሳብ ማለት ነው። የተወዳችሁና የተከበራችሁ የኛ ቤተሰቦች ለዛሬ ያስንላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው